መተናል ወገን መተናል። ባለፈው ሳምንት በሰይፉን ኢቢኤስ ቲቪ ሾው ላይ የቀረበችው ሁላችንም የምናውቃት ወጣትና ታዋቂ እንስት ዩቲናስ እንግዲህ ሰይፉ ሾው ላይ ሳይታሰብ ብዙ መዘዞችን ይዛበት መታለች። ከሷ ቶክ ሾው በኋላ ብዙዎች ብዙ ነገሮችን ሲነጋገሩ በማህበራዊ ድረገጽ መተግበሪያዎች ላይ ሰምተናል። ሁላችንም የምናስታውሰው ነው። ታዲያ ይህ የምንመለከተው ልጅም አዶናይ ከተበለጠ እንግዲህ የግድያ ዛቻ ወይም ደግሞ ማስፈራሪያ ወይም እሱ ላይ እንደሚገለው ጥቃት እንደሚያደርስበት ሲናገር ነበር። ታዲያ የኋላ አዶናይ በዩቲናስ ተበልቷል። አዳዲስ ነገሮች ተፈጥረዋል። ምንድናቸው እነዛ አዳዲስ ነገሮች? ይዤላችሁ መጥቻለሁ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስ ቪዲዮዎች ጋር ተመልሰን መጥተናል። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። አቀራረቢ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ጻፍ በማድረግ ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮ ኤውሌን ያባት የፈለግከው መሆን ትችላለህ። መናደድ ከፈለክ የምትናደድበት ጉዳይ አታጣም። መቆጣት ከፈለክ የምትቆጣበት ጉዳይ አታጣም። ማግኘት ከፈለክ ዓለም በብዙ በረከት የተሞላች ነች። ማድነቅ ከፈለክ ብዙ የሚያስደንቁ ነገሮች አሉ። ወለ ማጽናናት ከፈለክ ብዙ ያዘኑ ሰዎች በዙሪያው ሞልተውልሃል። መስጠት ከፈለክ ብዙ የተቸገሩ ሰዎች ይጠብቁሃል። ማፍቀር ከፈለክ ብዙ እውነተኛ ሰዎች በዙሪያ ሞልተዋል። እድል ከፈለክ እድል መፍጠር ይጠበቅብሃል። መርካት ከፈለክ ቀድመ ማርካት ይጠበቅብሃል። መክበር ከፈለክ አንተም ቀድመ ማክበር ይጠበቅብሃል። ማምለክ የምትፈልግ ከሆነ እግዚአብሔርን ማወቅ ይጠበቅብሃል። ጊዜ የምትፈልግ ከሆነ ጊዜ መስጠት ይጠበቅብሃል። መምራት ከፈለክ ማወቅና ከምትመራው ማህበረሰብ መቅደም ይጠበቅብሃል። ባለራዕይ መሆን ከፈለክ ሰዎች የረሱትን ርዕስ ማንሳት ይጠበቅብሃል። ማበድ ከፈለክ ብዙ መናደድ ይጠበቅብሃል። አገር መገንባት የምትፈልግ ከሆነ በመጀመሪያ አንተ ሀገር መግባት ይጠበቅብሃል። ትልቅ መሆን ከፈለክ ከትንሽ መጀመር ይጠበቅብሃል። ገንዘብ ብቻ የምትፈልግ ከሆነ ፍቅርን ወዲያ ማድረግ ይጠበቅብሃል። ሆድህን ብቻ መሙላት የምትፈልግ ደግሞ ከሆነ ባዶ ህሊና ያስፈልግሃል። ከዝሙት መራቅ የምትፈልግ ከሆነ መንፈሳዊ መሆን ይጠበቅብሃል። ችላይን ማለት የለብህም። አዋቂ መሆን ከፈለክ ተማሪ መሆን ያስፈልጋል። ሰው እንዲወድ የምትፈልግ ከሆነ ሚስጥረኛ መሆን፣ የሰዎችን ገበናና ሚስጥር ጓዳ መሸፈን ይጠበቅብሃል። በእግዚአብሔር ማመን ከፈለክ ራስን መካድ ይጠበቅብሃል። ዛሬን መኖር ከፈለክ ደግሞ ትላንትናን መርሳት ይጠበቅብሃል። ደግመን እንድንገናኝ የምትፈልግ ከሆነ ደግሞ ይህንን ቤት ፎሎ ማድረግ ይጠበቅብሃል። እወድሃለሁ። በትክክልም ቤተሰቦች በዚህ ምድር ላይ እናርግ ብለን ከተነሳን ምንም የሚያቅተን ነገር የለም። ዋናው የኛ ፍላጎት ነውና ሁሌም ቢሆን ጥሩ ነገሮችን መልካም ነገሮችን እናርግ። ቪዲዮውን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ኔክስት ቪዲዮ። ቤታችን በሁሉም ነገር ቢሞላም የጎደለውን አንድ ነገር ፍለጋ በፊቷ ተንበርክኬ ስቅስቅ ብዬ ያለቀስኩት እንባ አንድ ቀን በቤቴ ውስጥ ለእልልታ ምክንያት ይሆናል ብዬ ፈጽሞ አስቤ አላውቅም ነበር ትለናለች አንዲት እህታችን። ነገሩ እንዲህ ነው። ከ4 ዓመታት በፊት ነበር በቅድስት ቤተክርስቲያን በእግዚአብሔር ፊት ቃል ኪዳን አስረን ትዳር የጀመርነው። እንደ ማንኛውም ሰው ጎጆ እንድንመሰርት ህይወትን እንድናሟላ የምንፈልጋቸው ብዙ መሰረቶች ነበሩ። እኛም ትኩረታችን እሱ ላይ ነበር። ከልጅ በፊት ኑሮ በሚለው ሐሳብ ተስማምተን ከቤተሰብም ጫና ስላልነበረብን በርትተን ሰራን። ፈጣሪም አልነፈገንም። ያሰብነውን ሁሉ አሟላልን። ቤታችን በቁሳቁስ ሞላ። ቤታችን ሲሞላ ልባችን ግን አንድ ነገር ጎደለው። አሁንስ በቃ ፈጣሪ በልጅ ይባርከን ብለን እጃችንን ወደ ላይ ዘረጋን። ግን ቀኑ ሳምንትን፣ ሳምንቱ ወርን ወልዶ 1 ዓመት አለፈ። ያሰብነው አልሆነም። ያኔ ተስፋ መቁረጥ ልቤን መግዛት ጀመረ። ቀስ ብላችሁ ትወልዳላችሁ ይሉኝ የነበሩ የቤተሰብ አይኖች አሁን ምንድነው ነገሩ በሚል የጥያቄ እይታ ይመለከቱኝ ጀመር። ውስጤ ክፉኛ ተጎዳ። ሌሊቶቼ በእንባ የተሞሉ የለቅሶ ድምጽ ይሰማባቸው ጀመር። ፈጣሪን በጩኸት ጠየቅኩት። አምላኬ ሆይ እኔን መመልከት አቅቶ ነው? የኔ ነገር ከብዶ ነው?
በፊቱ ተንበርክክ ያለቀስኩ። ኪዳነ ምህረትን በጣም ነው የምወዳት። ብዙ ነገር እንዲያውርቼ የማልጨርሰውን ነገር አርጋልኛለች። አንድ ነገር ሲከፋኝ ሲጨንቀኝ አጠገቤ እንደተቀመጠ እንደ ሰው አድርጌ ነው የልቤን ሁሉ የምነግራት። ያኔም እማምላክ አልኳት፣ ለምን ዝም አልሽኝ? እኔ ልጅሽ አይደለሁም? ለምን እንዲህ ትጨክኝብኛለሽ? ሌሎች ስላንቺ የሚመሰክሩልሽን እኔ እንድመሰክርልሽ አልፈለግሽም? ለምን ለኔ ማትፈቅጅልኝም? በፊቷ ስቅስቅ ብዬ አለቀስኩ። ልክ በዚያ ሰሞን ለእህቴ ከሰሚነሽ ኪዳነ ምህረት የመጣ የማር እምነት ሰጥተዋት ነበረ። ከሷ ወስጄ ለ3 ተከታታይ ቀናት እምነቷን እየወሰድኩ አንቺን ጠይቄ አፍሬ አላውቅም። ተመልከቺኝ፣ እኔም እንደ ሰው ልጅ ሰጠችኝ ብዬ ልመስክር ብዬ ተማጸንኳት። ብዙም ሳይቆይ ስለ ቃል ኪዳኗ የሚናገሩ አንድ አባት ቲክቶክ ላይ አገኘሁ። እኔ ያለሁት ክፍለ ሀገር ነበር። ወዲያውኑ ዕጣንና ጧፍ ገዝቼ ይህን ለእናቴ ኪዳነ ምህረት አድርሱልኝ ብዬ በሚሄድ ሰው ላኩ። የልቤን ነገርኳት። አንቺ ልብሽ አይጨክንም፣ እኔ ልጅሽን ተመልከችኝ፣ እኔም ቤት እልል ይባልልኝ። የኔ እናት ሳልነግራት የልቤን ታውቃለች። ከነገርኳትና ከለመንኳት 2 ወር እንኳን አልሞላኝም። የልቤ መሻት ተፈጸመ። ጩኸቴ በሳቅ ተለወጠ። እግዚአብሔር ይመስገን። ዛሬ በምልጃዋ ተጎብኝቼ የቆንጅዬ ሴት ልጅ እናት ሆኛለሁ። እናቴ ኪዳነ ምህረት ክብር ይግባት። ለኔ ደረሰች፣ ለናንተም ትድረስላችሁ፣ የልባችሁን መሻት ትፈጽምላችሁ በማለት በደስታ ተሞልታ መልእክቷን ልካልኛለች። እናንተም እንኳን ደስ አለሽ በሏት። ዛሬን ለነገ እንኑር። መልካም ጊዜ። አሜን አሜን። ቤታችን እንግዲህ በብዙ አስፈላጊ በምንላቸው ቁሳቁሶች፣ ንብረቶች፣ ብሮች ተሞልቶ ምናልባት ህይወታችንን ሊያጣፍጡ የሚችሉ ነገሮች ግን ሊጎሉን ይችላሉ። በዚህ ጊዜ ሁሌም ቢሆን በራሳችንና በምናምነው እምነት ወደ ፈጣሪያችን መጠጋት ጉዙ ወይም ደግሞ ብዙ ነገሮችን ይቀይራል። ስለዚህ ሁሌም ቢሆን ለፈጣሪያችን ታማኝ በመሆን የጎደልን ነገር ለሚሞሉ አምላክ ወደ ላይ ከጠየቅን ጥያቄያችን የማይመለስበት ምንም ምክንያት የለም። እናንተም ቤተሰቦቼ የጎደላችሁን ነገር በሙሉ በተለያዩ ቤተ እምነቶች ውስጥ የምትገኙ ወዳጆቼ ፈጣሪ የሐሳባችሁን ይምላላችሁ። የዛሬ መልእክቴ ነው። ወደ ኔክስት ቪዲዮ መንቢወራ የማይከፋ ዘነፈለም አልመሰላት ከዚህን ከዛ ቢሞግቷል የማይሞቃቱ ዳት ርባያለው ይደክመ እንዲትም ቀድሞ ገግሷት ከተራሷ የኖሬ በከንታችሁ ወፈላም አሳማም ርባካንቱን እያሉ አልመሰላት አሳማም ርባካንቱን እያሉ ወፈላም አሳማም ወፈላም። ብዙዎቻችን እንደተመለከትነው በሰይፉ ሾው ላይ መጨረሻ እንግዳ የነበረችው ወይም የባለፈው ሳምንት እንግዳ የነበረችው ዩቲናስ ሰይፉ ሾው ላይ ከቀረበች በኋላ በሰይፉ ሾው ላይ ሆነ በሷ ላይ ብዙ ሰዎች በዚህ በሶሻል ሚዲያ መንደር የተለያዩ ነገሮችን ሲናገሩ ብዙ ሀሳቦችን ሲሰጡና ነገሩ እንደ መነጋገሪያ ሆኖ ሲቀባበሉበት ነበር። ታዲያ በዚህ ጉዳይ አንድ ወንድማችን አዶናይ በሷ ከተበለጠ ሰይፉ ላይ የግድያ ሙከራ አደርሳለሁ እያለ በዚህ መልኩ ሲዝት ነበር። ቪዲዮን ተመልክተን እንመለስ። እገድልሃለሁ ሰይፉ ፋንታሁን፣ እመቤቴን እገድልሃለሁ መጥቼ አዶናይ ካልወሰዳት እገድልሃለሁ መጥቼ አድርስለት ለሰይፉ ፋንታሁን። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ፣ እገድልሃለሁ መጥቼ እገድልሃለሁ ሰይፉ ፋንታሁን እገድልሃለሁ። ምን አስበህ ነው? ምን አስበህ ነው? ምን አድርጎ ነው አዶናይ? እሺ ምን አድርጎ ነው? ኢትዮጵያዊ አይደለም እንዴ እሱ? ሰይፉ ይቅርታ ጠይቀው። የዚህ ልጅ ቪዲዮ ብዙዎችን እያነጋገረ የነበረ ቪዲዮ ነው። በዚህ በማህበራዊ ድረገጽ መተግበሪያዎች ብዙዎች ሲቀባበሉት ነበር። አንዳንዶቹ ኑሮ ነው እንደዚህ የሚያስለቅሰው፣ አንዳንዶቹ ደግሞ የተለያዩ ነገሮች ብቻ በማህበራዊ ድረገጽ መተግበሪያዎች በጣም መነጋገር የነበረ የሳምንቱ ቪዲዮ እንደነበር ሁላችንም እናውቃለን። ይህንን መሰረት በማድረግ ነበር በዚህ በሶሻል ሚዲያ ብዙ ተከታዮችን ለማፍራትና የተለያዩ የውሸት መረጃዎችን የሚያጋሩ ግለሰቦች በተለያዩ ድረገጾቻቸው ላይ ይህንን ፎቶ በማስመልከት በሰይፉ ኦን ኢቢኤስ ቤት ውስጥ ሌቦች እንዲሁም የግድያ ሙከራ ሊያደርጉ ገቡ በሚል ይህንን ፎቶ ሲያሰራጩ የነበሩት። ታዲያ በመጀመሪያ ይህ ፎቶ የውሸትና ምንም አይነት ነገር እስካሁን ከታማኝ መረጃዎች እንደሌለ ልነግራችሁ እወዳለሁ። ነገር ግን እንዴት ነው እናንተስ
ዩቲናስ ብቻ ነበር ወይ መቅረብ የነበረባት ወይስ ሁለቱም መቅረብ ነበረባቸው? ወይስ ሁለቱም መቅረብ የነበረባቸው ቲክቶክ ክሬቲቭ አዋርዱ አሸናፊው ከታወቀ በኋላ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ለትውስታ ያህል ዩቲናስ በሰይፉ ሾው ላይ ቀርባ ከተናገረቻቸው ንግግሮች ወይም ከነበራት ቆይታ ትንሽ ቀንጨብ ተደርጎ የተለቀቀ አንድ ቪዲዮ ተመልክተን እንመለስ። አሁን ማመሰግነው በጣም ዋው። ቅድም ልንገር የሆነ ነገር ቅድም ለነገር ነበረ ሜቢ ለሚዲያ ካልመጣ ነው ግን አሁን ልንገር ረሳሁት። ቅድም አሁን ግቢ ተማሪ እያለሁ ኤዶ የምትባል ጓደኛ ነበረችኝ ከቲክቶክ በፊት ማለት ነው። ከዛ እዛ ውሃን ቀዳ ወርደ ምናምን ከቆርቆሮ ቤት ነበርና ጀርባ ቁጭ ብለን እሷ እንደ ሰይፉ እኔ ደግሞ እንደ ታዋቂ ፊልም ጉማ ላይ እንደ ታጨች ሴት እንደውን ነበርና እሷ እሺ ሀያት ናስር ፊልምሽ ታይቷል ማለት ይሄ ትወና ነበርንና አሁን ከዛ በላይ ለላይ ደርሼ እዚህ ስለመጣሁ ስለጋበዝከኝ በጣም ነው የማመሰግነው። የተመኘሽውን አላህ ሰጠሽ። ያ ወላሂ የተመኘሁትን ወላሂ ላዝም የምሬ ነው ባይዘው እድለኛ ነሽ። ሁሌም ጧትና ማታ አላህን አመስግኝ። ከዛ ሞት ላይ አውጥቶ አሁን በእውቅና እንግዲህ ከፍ እያደረገሽ ነው። እርግጠኛ ነኝ ወደፊት ስትመጪም የቤተሰቦችሽ ፍላጎት ሰምሮ ተስፋ አደርጋለሁ። ለየት ተመኙላት በእናታችሁ አላህ ነው ከተነሱ ከመልእክቶች በኋላ እንመለሳለን። እንደ አንድ ሀሳብ ከዚህ ከሰይፉ ኦን ኢቢኤስ የዩቲ እንግዳነት ጋር በተያያዘ ማለት ነው። እንዴት ነው እናንተስ እንግዳ በመሆኗ ምን አይነት ስሜት ተሰማችሁ የሚለውን ነገር ባውቀውና ኮሜንት ሴክሽን ላይ የነገራችሁኝ ብናወራበት ደስ ይለኛል። እኔ ግን እንደ ሀሳብ የምስማማበት ጉዳይ ዩቲናስም ሆነ አዶናይ ከቲክቶክ ክሬቲቭ አዋርድ በኋላ እዛ ላይ ቀርቦ ያለውን ነገር ቢናገሩ ሞር እንግዲህ ውበት ይኖረው ነበር ፕሮግራሙ ብዬ ሀሳብ መስጠት ፈልጋለሁ። ታዲያ በዚህ ሳምንት አዶናይ በሰይፉ ኦን ኢቢኤስ ሾው ላይ ይቀርባል አይቀርብም የሚለውን ዛሬ አንድ ላይ ሆነን የምናየው ነው የሚሆነው። ጂሃድ ላይ ያገኘው አንድ ካፊር የዛሬ ትገለዋል። ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱ መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በሳት ማቃጠል ከልክሏል። ስለዚህ فإذا قتلتم فأحسنوا القتل መገደል ያለበት እንኳን ማለት ነው። وإذا ذبحتم فأحسنوا الذبح ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ أحدكم شفرته አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ስለ እስልምናና ቁርአን ምንም የማውቀው ነገር የለም፣ ግን በዓለም ላይ የሚታወቁት አሸባሪና ነፍሰ ገዳዮች ሁሉም መነሻቸው ግን እስልምና እንደሆነ 100% እርግጠኛ ሆኜ መናገር እችላለሁኝ። እንዲህ አይነት ጭራቅ የሆኑ ሰዎች ህግ ባለበት ሀገር ሰውን ለመግደል በመድረክ ላይ እንግዲህ ወጥተው እያስተማሩ ግድያን በምን አይነት ቢላ መፈጸም እንዳለባቸው ሲናገሩ ከማስገረም አልፎ ያሳዝናል። እኔ ካሁን ቀደም ስለ ዋሃቢዎች ገዳኝነት፣ አራጅነት፣ ጨካኝነት አውቅ ነበረ። እንዲህ ግን መድረክ ላይ ግን ወጥተው ግን አራጅነትን ይሰብካሉ ያስተምራሉ ብዬ ግን በፍጹም አስቤ አላውቅም። ምናልባት ደፋር ስለሆኑ ህግ የለም ብለው አስቡ ሊሆን ይችላል። ምንም ቢሆን ሀገሪቷ የምታደርበት ህገ መንግስት ያላት ህግን የተላለፈ አካል ደግሞ ለህግ የሚቀርብባት ሀገር እንደሆነች ስለማመን እነዚህ ሰዎች በህግ መጠየቅ አለባቸው። ምክንያቱም እነዚህ ዋሃቢያዎች አይደለም እኛ ካፊር ናቸው ብለው ለሚያስቡ ሰዎች ቀርቶ ባለፈው ሀጂ ሙፍቲ ሲሞቱ ሀጂ ሙፍቲ በሁሉም ሰዎች ዘንድ ተወዳጅ ስለነበሩ እውነተኛ አባት ስለነበሩ እርሰው ካፊር ኖት እንጂ ሙስሊም አይደሉም፣ ስለዚህ እንኳን ሞቱ እያሉ በሞታቸው ሲሳለቁና ከበሮ ሲመቱ የነበሩ ሰዎች ናቸው እነዚህ። ታዲያ ለሙስሊሙ አባት ያላዘኑና ያልተቆረቆሩ ሰው ለኛ ካፊር ናቸው ብለው ለሚያስባቸው ሰዎች ይቆረቆራሉ፣ ያዝናሉ፣ ያርዱናል። ምንም ጥያቄ የለውም። እኔ አሁንም ቢሆን ባለፈው ጊዜ እነዚህ ውሃቢዝሞች ስልጤ ላይ ያን ሁሉ ህዝብ ጨርሰዋል። አሁንም ሰሞኑን እንግዲህ ትናንትናም ዛሬም እንግዲህ ይህንን ህዝብ አርሲ ላይ ከ2 ዓመት እስከ 76 ዓመት የሆናቸውን ሰዎች በሙሉ እየጨረሱ ህፃናትን አካለ ጎዶሎ አድርገው ካለ ወላጅ ያስቀሩ እነዚህ አረመኔ ጨካኝ በሰው ደም የሚነግዱ ሰይጣን ይስጣን ቁራጮች ናቸው። ስለዚህ መንግስት አስፈላጊውን እርምጃ ሊወስድና ሰላሙን ሊያረጋግጥልን ይገባል። አሁን ዝም የተባለ ነገር በኋላ ላይ ዋጋው ትልቅ ሊሆን ስለሚችል ማለት ነው። እኔ የሃይማኖት ቤተ እምነት ያሉ ሰዎችን ስፔሻሊ ኦርቶዶክስ አማኝ ስለሆንኩኝ በኦርቶዶክስ ቤተ እምነት ያሉትን የሃይማኖት አባቶችን መናገር አልፈልግም። ምክንያቱም እነሱ ስልጣናቸው ካልተነካባቸው የነሱ የደሞዝ ነገር የገንዘብ ነገር ካላሳሰባቸው በስተቀር የህዝቡ ሞትና የህዝቡ ጭንቀት የህዝቡ ችግር የህዝቡ ማለቅ ምንም ደንታቸው ስለማይሰጣቸው ስለነሱ መናገር አልፈልግም።
ግን ሀገሪቱን የሚያስተዳድረው ህገ መንግስትና መንግስት ያለባት ህግ ያለባት ሀገር ከመሆኑ አንፃር መንግስት ግን ይህን ትልቅ የቤት ስራ ግን መስራት መቻል አለበት ብዬ አስባለሁ። ካለበለዚያ እነዚህ ሰዎች ነገ ቢላ ስለው ሲመጡ መቼም የትኛውም ቤተ እምነት ያለ ሰው መቼም አንገቱን አስተካክሎ አይጠብቃቸውም። ጸፋውን መውሰዱና ጸፋው መመለሱ አይቀርም። ይሄ ደግሞ ሀገሪቷ ወደማትወጣው ችግር ውስጥ ይከታተል ብዬ አስባለሁ። እኔ ኦነግ ሸኔና ፋኖ ምናምን እነዚህ ከፋኖና ከኦነግ ሸኔ ምን የተለየ አጀንዳ አላቸው? እነዛስ ዳር ላይ ሆነው እነዚህ እኮ መሀል ከተማ ሆነው እኮ ጂኖሳይድን የሚሰብኩ ሰዎች ናቸው። ይሄ ለመንግስትም ለህዝቡም የሚጠቅም አይነት ነገር ስላልሆነ መንግስት አስፈላጊውን እርምጃ ሊወስድባቸው ይገባል። ይህን ቪዲዮ ሙስሊሞችም ንጹህ ሙስሊሞችም ልታወግዙት ይገባል። ይሄ እንዲህ አይነት ሰዎች ሙስሊምን አይወክሉም ብላችሁ በግልጽ መናገር መቻል አለባችሁ። እኔ ይሄን ቪዲዮ በቻላችሁት አቅም ጉልበት እንዲያገኝ እፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረግን ለብዙ ደጋግ ሰዎች መልካም ሰዎችና ለህግ አካላት እንዲደርስ ጉልበት እንሰጠው በፈጣሪ ስም ጠየኳችሁ። አመሰግናለሁ። ሌሎች ነገሮችን ወደ ጎን ትተን እኔ እንደ አንድ የኦርቶዶክስ ተዋህዶ እምነት ተከታይ ሙስሊም ወይም ደግሞ የእስልምና እምነት ተከታይ ወንድሞቼ ልጠይቅ የሚገባው አንድ ጥያቄ አለ ብዬ አስባለሁ። ከመወከም አንፃር ለሁላችንም ይጠቅማል ብዬ ስለማስብ ማለት ነው። ይሄ ሰውን ስታርዱ ቢላውን ስላችሁ ምናምን የሚለው ሰውዬ እውነት ትክክል ነው ወይ? ትክክለኛ መንገድ ነው ወይ? እዚህ ጋር ይሄን ቪዲዮ የምትመለከቱ የእስልምና እምነት ተከታይ ወንድሞቼ ብትመልሱልኝ ደስ ይለኛል። እንደ ሁለተኛ ሀሳብ ማንሳት የሚፈልገው ነገር ግን በእንደዚህ አብረን በኖርንበት አብረን ባደግንበት ተጫውተን አብረን በልተን ጠጥተን ባለንበት ማህበረሰብ በዚህ በፍቅር በሆነችው ሀገራችን ኢትዮጵያ ውስጥ እንደዚህ አይነት ሀሳቦች የሚዘሩ ሰዎች ምናልባት ከኋላ የራሳቸው ዓላማ ቢኖራቸውና የእምነት ተቋማትን ሽፋን አድርገው ሊንቀሳቀሱ የሚፈልጉ ናቸው ብዬ ነው የማስበው። እናንተ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ፣ እንወያይበት፣ እናውራበት። ወደ ኔክስት ቪዲዮ። ሰላም። ሌላ ከአውሮፓውያን የሚያስቀናኝ የገንዘብ አጠቃቀማቸው ነው። ማንኛውም ሰው ለሚያደርገው ነገር በገንዘብ በኩል ለሚያወጣው ወጪ ምክንያታዊ ነው። በቀን ስንት እንደሚያወጣ በጣም ድንገተኛ የሆነ ነገር ካልገጠመው በስተቀር ገና በወር ነው የሚወስነው። ገና በወር በዚህ ወር ያለኝ ገቢ ይህን ያህል ነው፣ ያለኝ ወጪ ይህን ያህል ነው ጽፎ ነው። ኦኬ የተረፈኝ ይህን ያህል ነው፣ ስንት ብር ነው በቀን ማውጣት የምችለው ብሎ የሚያስብ የአውሮፓ ዜጋ በአጠቃላይ እንደዚህ ነው የሚያስበው። ሀብታም ቢሆን ድሃም ቢሆን ገንዘብ የሚጠቀምበት ፕላን አለው። እንደኛ አይደለም። እኛ እኮ የምናደርገው ምንድነው? የራሳችንም ያልሆነ ገንዘብ ይዘን እኮ ወይ መጠጥ ቤት ወይ ምግብ ቤት ከሄድን እኮ እንከፍላለን። ገንዘቡ የኛ እንዳልሆነ እኮ እናውቃለን። ግን እሱን አይቼው እንዴት የሱን ሂሳብ ሳልከፍል ብለን እንላለን። ይሄን በማድረጋችን ኑሯችን አይናጋም ወይ? ለምሳሌ ገንዘቡ በአደራ የተሰጠን ከሆነ አደራ የሰጡን ሰዎች እምነታቸው እንትን አይሉም ወይም ደግሞ ባለቤታችን ሚስታችን የሆነ ነገር እንድንገዛ ፈልጋ ገንዘቡን እንዲህ አድርጌዋለሁ ስንላት አታዝንም ወይ? እና እነዚህ ነገሮች በእነሱ በሰሯቸው ነገሮች ህይወታቸውን በመሩባቸው ስታይሎች ብንመራ የገንዘብ አጠቃቀማችንን ማሻሻል እንችል ነበር። ሌላ ምንድነው ከነሱ ማየው ብዙ ጓደኛ ሆነ አብረን ልትሄድ ትችላለህ። 10 ሁን 20 ሁን እንገናኝ አብረን እናምሽ ከተባለ ሁሉም የራሱን ሂሳብ ነው የሚከፍለው። እንደ አጋጣሚ ሆኖ አንዱ የያዘው ካርድ ባይሰራ ወይ አንዱ የያዘው ገንዘብ ቢያልቅ ሌላው ቢከፍልለት እንኳን ይመልሳል። ጋብዛለሁ ተብሎ መገባበዝ ያለ ነው። እንደኛ ጋብዛለሁ ብሎ ሙሉ ሌሊት አንድ ሰው እየከፈለ ሌላ ሰው እየጠጣ አይደለም። እራት ሊጋብዘው ይችላል፣ አንድ ቢራ ሊጋብዘው ይችላል። ቢራ ማይጠጣ ከሆነ ዋይ ጋብዘዋል፣ ቡና ይጠጣሉ፣ ባይ ባይ ታንኪዩ ምናምን ተባብለው ይለያያሉ። እኛ ጋር እኮ ከጧት ጀምሮ እስከ ማታ አንድ ሰው ነው የሚከፍለው። 5 ሰዎች አብረው ይሆናሉ፣ አንዱ ሰውዬ ብቻ ይከፍላል። አንዱ ሰውዬ በቃ በኋላ ሰውዬው ብሩን ጨርሶ ወደ ቤቱ ሲሄድ እነዛ የተጋበዙ ሰዎች የራሳቸውን ብር እያወጡ ይጨምራሉ ማለት ነው። የራሳቸውን እንደገና እና የብር አጠቃቀማችን በጣም እኔ የራሴን ነው ማየው። ፕላን ዲዮንኩ ሰው ስላልሆንኩ ሌሎች ሰዎችም አብዛኛው እንደኔ ናቸው ብዬ ነው ማስብ። በወር የምናገኘው ገቢና የምናወጣውን ወጪ ካላወቅን ወደ ቀን ካላካፈል ነው አላስፈላጊ የሆኑ ነገሮች ደስ የሚሉ የሚያስፈልጉ ነገሮች እንኳን ቢያጋጥሙን ከፕላናችን ውጪ ያለመሄድ መለማመድ አለብን። የሌላ ሰው ወጪ መጋበዝ የለብንም። በሰብአዊነት ለተቸገረ ሰው ልትረዳ ትችላለህ። ምግብ ቤት ሄደ ቡና ቤት ሄደ የምትከፍለው ገንዘብ እንደመጣል ነው የሚቆጠረው። ገንዘብ እንደመጣል ነው። ያ ሰውዬ ምግብ ቤት የመጣው
ራሱ ሊበላ ነው። በቃ ፕላን አድርጎ ሳንቲም ይዞ ነው የመጣው። አንተ ባትከፍልለትም መክፈል ይችላል። ስለዚህ አጉል ማሽቃበጥ ካልሆነ በስተቀር ባህል ብለነው ምን የያዝነው ማሽቃበጥ ካልሆነ በስተቀር ለሰውየው ብዙም ቢፈይድለት ነገር የለም። ምክንያቱም ሰውየው እዛ የመጣው ምግብ ቤት ነው የተገናኛችሁት። አንተ እንደምትመጣ አያውቅም። እግር ነው ያገናኛችሁ። ስለዚህ እሱ የራሱን ሂሳብ ሊከፍል የመጣ ሰው ነው። አንተ ከፍለህለት አጉል ልወደድ ባይ በኋላ አንተ ባዶ ስትሆን ጥሩ ሰው ነበር፣ ለጋስ ነበረ፣ ግን ገንዘብ አጠቃቀም አያውቅም እያለ ከንፈር እየመጠጠ ይሄዳል እንጂ ያኔ እንደዚህ አድርጎ ነበር ብሎ አንተ እንደገና የሚያስታውስና የሚያግዝ ብዙ ሰው የለም። እና እነዚህ ጎጂ ባህሎቻችን ለገንዘብ ያለን ግምት አሁን ከተሰደድን በኋላ ከተለያየ ሀገር ሰዎች ጋር እንገናኛለን። አይደለም ከአውሮፓ ሰዎች ከኤሽያ ሰዎችና ከምዕራብ አፍሪካ ወንድሞቻችን ጋር ስናወራ ምንድነው የሚያወሩ? ከሁሉ ነገር ቅድሚያ ምንድነው ስትላቸው እነሱ ገንዘብ ይሉሃል። እንዴ ሰው ነው እንጂ ስትላቸው ይስቃሉ። እንዴ ምንድነው ሰው? ገንዘብ ከሌለ በቃ ምንም ነገር የለህም ነው የሚሉት እነሱ። እኛ ሀገር ደግሞ የተማርነው ሰው ይበልጣል፣ ከሁሉ ነገር ሰው ይበልጣል። ኦኬ ሰው ይበልጥ፣ ሰው ክቡር ነው ሰው በሰውነቱ ከገንዘብ ጋር መወዳደር የለበትም። ግን እኔ እጄ ላይ ያለውን ነገር ሰው ይበልጣል እያልኩበት ትኜ ነገ ደግሞ ገንዘብ ስፈልግ ሳጣ ደጅ ስተኛ ከነዛ ሰዎች ስንቶቹ ናቸው መጥተው የሚያነሱ? እሱን ግምት ውስጥ ማስገባት ያስፈልጋል። አትረዳዳ አይደለም ለመረዳዳትም ምክንያት ያስፈልጋል። ስትረዳ ምክንያት ያስፈልጋል። ያ የሚረዳው ሰው እርዳታ ያስፈልገዋል። እርዳታ የሚያስፈልገው ከሆነ መርዳት አለበት። ግን እኛ እርዳታ ለሚያስፈልገው ሳይሆን በቃ ራሳችን ለማሳየትና ምስጋና የምናገኝበት ወይ ባክግራውንዱ ጥሩ የሆነ ወይ ባለስልጣን ዘመድ ያለው ወይ ሀብታም ልጅ ሆነ ወይ ነገ መልሶ ያደርግልኛል ለምንል ሰው ነው የምናደርገው እንጂ የሆነ ሰው ወጥቆ ያየነው ሰው ማንኛውም ሰው ወገናችን ነው። እሱን በመርዳት የምናወጣው ወጪ ኪሳራ አይደለም የሚባለው እያለው የምናደርገው ነገር ነው ኪሳራ የሚሆነው። እዚህ ገንዘብ አጠቃቀማችን በትምህርት ደረጃም በትምህርት ቤትም ሊሰጠን ይገባል። ሌሎች ትምህርት ቤት ነው የተማርነው ነው የሚሉት ገና ኤሌመንተሪ እያሉ ገና አንደኛ ሁለተኛ ክፍል እያሉ ነው ስለ ገንዘብ አጠቃቀም ይማሩ። በዚህ ጉዳይ ያለኝ ሐሳብ ይሄ ነው። ስላዳመጣችሁኝ አመሰግናለሁ። እውነት ነው። መጀመሪያ ለሰው ልጅ የሚያስፈልገው ሰው ቢሆንም ግን ገንዘብ አጠቃቀማችን ላይ ያለንን ድክመት በእንደዚህ አይነት መልኩ ወንድማችን ተመልክቶ ከውጪ እንግዲህ ከተለያዩ ሰዎች ከተገናኘና ካገኘው ልምድ አንጻር የነገረን ነገር እኛም እዚህ ጋር ተግባራዊ ብናደርገው ይጠቅመናል እንጂ አይጎዳንም ብዬ አስባለሁ። ቤተሰቦች ሰላም፣ እንዴት ናችሁ? የስፖርት አፍቃሪዎች በሙሉ በዓለም ዙሪያ የምትገኙ እንደምናችሁ። ዛሬ ለእናንተ የ2025 ውጤት ልናገራችሁ ነው። 2025 ውጤት በጣም የሚገርማችሁ ነገር ራዕይ ነው ያየሁት፣ የሚፈጸም ነው። በደንብ አድርጋችሁ ስሙ። የአርሰናል ዋና ሜዳ የሆነው ኤምሬት በጣም ከደስታ የተነሳ በጣም ሲጨናነቅ አይቻለሁ። ሕፃን አዋቂ፣ እናቶች፣ አባቶች ሁሉ ሳይቀሩ በታላቅ ደስታ ሲሞሉ አይቻለሁ። ሜዳው ከደስታ የተነሳ በጣም ሲጨናነቁ አይቻለሁ። የ21 ዓመት ጥያቄያቸው ናፍቆታቸው ተመልሶ ዋንጫ ወደ አርሰናል ዞሮ አይቻለሁ። ዋንጫ ወደ አርሰናል ክለብ ዞሮ አይቻለሁ። ይሄንን ነገር ልናገራችሁ ነው። የ2025 ውጤት በደንብ አድርጋችሁ ስሙ። አሁን ሁላችሁም ስሙ። 2025 ውጤት ዞሯል። አርሰናል በታላቅ ደስታ ሲወጡ አይቻለሁ። ከደስታ የተነሳ ብዙዎች ሲያለቅሱ አይቻለሁ። ይሄንን ነው ያየሁት። ጠብቁ። ይዞራል እኮ ዋንጫው ሁሌም ፊቱ አይደል? ፊቱ ይዞራል። አርሰናል ላይ በላም እንጂ ፊቱ ይዞራል እኮ። እስቲ ግባና ተኛ እስቲ እንደው በመድኃኒዓለም እኔ እኮ እግዚአብሔርን እንዴት ነው የምትገምቱት? አንዳንድ አሁን አንተ ተከታዮች ይኖራል፣ በስነ ስርዓት ተከታዮች ይኖራል፣ ቸርችም ሊኖር ይችላል። እንደው ምን እያልክ እንደሚከተሉ አላውቅም። ዘንድሮ ማንን እንደምከተል ግር እኮ ነው ያለን። ሰው መለየት አቃተን። በቃ ማን ነው ጤነኛ ማን ነው እብድ የሚለው መለየት አቃተን። የእግዚአብሔር መጽሐፍ ቅዱስ እንትን የሚል ሰው የሚያገላብጥ ፕሪሚየር ሊግ ውስጥ ገብቶ አሁን የአንድ ክለብ ቤቲንግ ነው የምትሰራው፣ ቲፕ እየሰጠ ነው። ምንድን ነው አንተ አሁን እንደው በፈጠረ ምንድን ነው እንትኑ አታዛቡት እንጂ። አሁን እኮ እዚህ ሀገር ውስጥ ትልቁ ችግር መሰላችሁ መንፈሳዊ ነገር ጽንፍ ይይዛል። በመጀመሪያ ደረጃ ጽንፍ ይይዛል ማለት ሐሳቦች አይሰሙም። ሰው ክሌም ያደረገው ታይትል ለሚሰማው መምህር ከሌ ካላንድ ሰው 100,000 ደጋፊ ያለው ማን ነገር ቀላም ነው ልክ አይደለም ምናምን ስትለው መምህራችንማ እንደዚህ ይሏል። ይሄም አሁን የእግዚአብሔር ነብይ ከሌ የእግዚአብሔር ነብይ የሚባል ማዕረግ በቅርብ ነው የመጣው። በነገራችን ላይ አስገራሚ ነው። በቅርብ ነው የመጣው አስገራሚ ነው። አሰች በቃ እዚህ ሀገር ውስጥ አሁን ክርስቶስ ራሱ ነው የቀረው። ነብይ አለ፣ ሐዋርያ አለ፣ አፖስትል ከወንጌላዊ ተነስታችሁ እስከ መጨረሻው ነብይ እንግዲህ ጫፍ እና አሁን እንትን ነው የቀረው። ራስ ድረስ ደርሷል። ንጉስ ነው የቀረው ነኝ የሚል ሰው በቅርቡ ይመጣ ይመስለኛል። ስለዚህ ግሩፕ ተሰበስባላችሁ። አሁን አንተ የምታወራውን ሰብስታንስ የሚሰማ ሰው የለም ማለት ነው።
በቃ ሰብስበሃል፣ ታይትል አድርገሃል። እግዚአብሔር አርሰናል ምናምን ትላለህ። ቪው ላይክ ታፕ ምናምን ፍለጋ ማለት ነው። የምትወክለውን ነገር የሆነ የቢሮ ኃላፊ እኮ ማየውን ቦታ አይገኝም፣ ማየውን ነገር አያወራም። የምትወክለው ነገር አንተ እንደው ሊቀመንበር አይደል ይባላል እኮ ሰው። እንዴት ሰው የእግዚአብሔር ነብይ የእግዚአብሔር መልእክተኛ ብሎ እግዚአብሔርን የሚያክል ነገር እየወከለ እንደዚህ ወርዶ እንዲህ አይነት ነገር ይፈተፍታል። ለሱም አሁን ከሃይማኖታዊ ነገር ውጣ ምናምን ብላችሁ ኮሜንት ብትጽፉልኝ ሰዎች ደግሞ አላችሁ። ይሄ ሃይማኖታዊ ነገር አይደለም፣ እብደት ነው። እብደት ሌላ፣ ሃይማኖታዊ ነገር ሌላ፣ መንፈሳዊ ነገር ሌላ፣ ቅዠትና ሱረት ማጨስ ጡዘት ሌላ ታሪክ ነው። ግራ ግብት ያለ ነው። ማን ነው ማዕረግ የሚሰጣችሁ እናንተን? የእግዚአብሔር ነብይ የእንትና መልእክተኛ እያለ ማዕረግ ሰጪው አካል ማን ነው? እንደ ተቋም እንዴ የሆነ የሚሸልማችሁ አካል ካለ ይዘጋልን፣ እንጠይቅና እነሱን የምታወሩትን ቢያንስ ነኝ የምትለው ነገር ወክል እስቲ በቃ ጸልይ። እንደዛ ባለፈው ኦንላይን እየጸለየ በአካውንት 3 ሚሊዮን ሲገባ ታይቶኛል ብሎ አሜን ካለ በኋላ ሰውየው የኔን ድርሻ ደግሞ 1 ሚሊዮን ታመጣለህ። ጸጥ ሰውየው እና አሁን ሲሆን አሜን አትል ያለው የኮሚሽን ፔይ አይነት ነገር አድሮ የእግዚአብሔር ነብይ ግባና ተኛ እስቲ አስብበት። ግድ የለም ለሚስ ሊፖሊታ ለፈረጅ እስቲ ስሊፕ አድርግበትና ምን እንደሆነ ቀስ ብለህ ታጣራዋለህ። አርሰናል ይበላል ዋንጫ ዞሯል። የመሬት ሳረጋውያን አለቀሱ። ምን ይላል? ሰዎች ባካችሁ ግራ አታገቡን፣ ገብታችሁ ተኙ ሰመረ እንዳለው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ፣ ለዚህ ቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ማንኛውም ሀሳብ አስተያየት ካላችሁ፣ መስተካከል ያለባቸው ነገሮች ካሉ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ቤተሰቦች በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። አመሰግናለሁ።